ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ በማለት ሰግቼ ትልቁ ዶላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደኔ ሲመጣ ጊዜው ጨለማ ውድቅት። ሰላም ጤና ይስጥልን፣ እንደምናችሁ አቤኒዘር ነኝ። ይህ የእሁድ ኤአይ ቶክ ነው። በየሳምንቱ ስለ ኤአይ ዓለማችን ዙሪያ ምን እየተፈጠረ እንዳለ ምን እየሆነ እንዳለ ይዘንላችሁ የምንቀርብበት ፕሮግራም። በዚህ ፕሮግራም ላይ በኤአይ ዙሪያ ማወቅ አለባችሁ ብለን ያሰብናቸውን ነገሮች በሙሉ ወደ እናንተ እናደርሳለን። እንደሚታወቀው ዓለማችን ዙሪያ የኤአይ እንቅስቃሴዎች የተወሰኑ ዓመታትን አስቆጥረዋል። በእነዚህ ጊዜያት ውስጥ ኤአይ እጅግ በጣም በፍጥነት እየተጓዘ ነው። ስለ ኤአይ ወይም ደግሞ ስለ አርት እንዲሁም ስለ ፊልም ኢንትረስትድ ከሆናችሁ ይህ ፕሮግራም እንዳያመልጣችሁ። ድንገት ግን ካመለጣችሁ ችግር የለውም። ሶሻል ሚዲያዎቻችን ላይ ዩቲዩብን ጨምሮ እዛ ላይ የምታገኛቸው ይሆናል። ተከታተሉን፣ ፎሎ አድርጉን፣ ጠይቁ። ማወቅ የምትፈልጉትን ነገር በኮመንት ጻፉልን። እኛ የምትጠይቁትን ጥያቄዎች ይዘን በጊዜው ፕሮግራም እንሰራላችኋለን። ዛሬ የምናወራው በዓለማችን ላይ ሊድ እያደረጉ ስላሉ ጃይንት የቪዲዮ ጄኔሬቲንግ ቱሎች ነው። በዋናነት ኢንዱስትሪ ሊዲንግ የሚባሉ ትላልቅ የቪዲዮ ቱሎች እነማን ናቸው፣ እንዴት ይሰራሉ፣ ምን ይሰራሉ የሚለውን አብረን እናያለን። ከነዚህ ውስጥ የሚጠቀሱት እነ ቪኦ3 እነ ሶራቱ በዋናነት ማየት ሲቻል፣ ሌሎቹን ደግሞ በተከታይ እናያለን። ከአንድ ታሪክ እንጀምር። መቼም ስለ ኤለን መስክ እና ሳም ኦልትመን ታውቃላችሁ ብዬ አስባለሁ። ኤለን መስክ አንደኛው የዓለማችን ቢሊዮነር ሲሆን እንደ ቴስላ፣ ስፔስ ኤክስ እና የመሳሰሉ ካምፓኒዎች መስራች ነው። ሁለተኛው ሳም ኦልትማን ነው። ሳም ደግሞ የኦፕን ኤአይ ሲኢኦ ነው። ሁለቱ እንግዲህ የዛሬ የተወሰኑ ዓመታት በፊት 2015 ላይ ተገናኝተው ኦፕን ኤአይን ኮፋውንድ አድርገውት ነበር። መጀመሪያ ኦፕን ኤአይ ሲመሰረት በሁለቱ አማካኝነት ነበር የተመሰረተው። ታዲያ የበዛ ሰዓት ሲመሰረት አግሪ ያደረጉበት አንድ ነገር ምንድነው? ኦፕን ኤአይ ኦፕን ሶርስ እንዲሆን ለገንዘብ ያልተቋቋመ ነገር ግን በዛ ሰዓት ላይ የነበረውን የጉግል ኤአይ እንቅስቃሴ ቻሌንጅ ሊያደርግ የሚችል ካምፓኒ ክሬት አድርጎ ጉግልን በሞኖፖሊ ኢንዱስትሪውን እንዳይቆጣጠር የማድረግ ፕላን ነበራቸው። እየቆየ ሲመጣ ኤለን በጣም እንዲፈጥን ፈለገ። አግሬሲቭሊ ከጉግል ጋር ተወዳድሮ የበለጠ ነገሮችን ኮንትሮል ለማድረግ በሞከረበት ወቅት ሳምና ቦርዱ ስላልተስማሙ ተለያይተዋል። አሁን ሳም ኦልትማን ኦፕን ኤአይን፣ ኤለን መስክ ደግሞ ግሮክን እየመሩት ይገኛሉ። ታዲያ ይህንን ታሪክ ለምንድን ያነሳውላችሁ? ይህን ታሪክ ያነሳውት ለምንድን ነው? እነዚህ ሶስቱም ካምፓኒዎች ጉግል ኤአይ ካምፓኒ፣ የኤለን መስክም የሳም ኦልትማንም ሶስቱም በየዘርፋቸው ሶስት የተለያዩ ጃይንት የሚባሉ የቪዲዮ ጄኔሬቲንግ ቱሎችን ለቀዋል። እነዚህም ሶራቱ፣ ቪኦ3.1 እንዲሁም ደግሞ ግሮክ ወይ ደግሞ ኤክስኤአይ የሚባለው ነው ማለት ነው። እነዚህ ሶስቱንም በደንብ እናያለን። ከሶስቱ በተጨማሪ በኤአይ ኢንዱስትሪው ላይ የመጀመሪያው የቪዲዮ ጄኔሬቲንግ ቱል የሆነውን ረንዌይን ለማየት እንሞክራለን። ከረንዌይ ተከትሎ ደግሞ በጣም አሁን በደንብ ጥሩ ቪዲዮዎችን ጄኔሬት እያደረገ የሚገኝ ሉመን ላብስ የሚባል ሌላ የቪዲዮ ጄኔሬተር አለ። እሱንም ለማየት እንሞክራለን። እንግዲህ እነዚህ ሁሉም ዩኤስ ላይ ቤዝ ያደረጉ የዩኤስ ቪዲዮ ጄኔሬቲንግ ካምፓኒዎች ሲሆኑ በተቃራኒው ደግሞ በኢስት በኩል ስንመጣ ከቻይና የሚነሱ ደግሞ ሌሎች የኤአይ ቱሎች አሉ። እነዚህ ውስጥ ሲዳንስ፣ ክሊንግ፣ ዋን እና ሁሊዮ ይጠቀሳሉ። ስለዚህ እነሱም ምን አይነት ቪዲዮ ጄኔሬት እንደሚያደርጉ የሁሉንም ቪዲዮዎች በአንድ ፕሮምፕት በአንድ ኢሜጅ እንፈትናቸዋለን። እንግዲህ ሬት እናደርጋቸዋለን። መጨረሻ ላይ ለዚህ ፕሮጀክት የትኛው ቪዲዮ ጄኔሬተር አሪፍ እንደሰራ ዲሳይድ እናደርጋለን አብረን ማለት ነው። ስለዚህ ቀጥታ ወደ ቪዲዮ ጄኔሬቲንጉ እንግባ። ቪዲዮ ጄኔሬት ለማድረግ ሳስብ ላስት ዊክ ስለ ቪኤፍኤክስ ስሰራ በደንብ ስለ ቪኤፍኤክስ ነግሬያችሁ፣ ነገር ግን ቪዲዮ እንዴት እንደሰራሁት አልነገርኳችሁም እና በጣም ብዙ ሰዎች በኮመንት ላይ ስለጠየቁኝ እንዴት ነው የሚሰራው የሚለውን ስለጠየቁኝ ያንን ነገር በዚሁ ኤክስፐሪመንት እያደረግነው እንዴት እንደሚሰራ እያሳየኋችሁ እናንተም በራሳችሁ ኮምፒውተራችሁ ላይ እነዚህ ነገሮች ትሞክራላችሁ ማለት ነው። ስለዚህ መጀመሪያ የምናደርገው ምንድነው? ቪኤፍኤክሱን የምንሰራውን ነገር መጀመሪያ አስበን መጨረስ ነው። ምንድነው የምናደርገው? እስቲ ለዛሬ ስቱዲዮ ውስጥ እያወራው በመሃል ኤክስፕሎዥን ተፈጠረ ወይ ደግሞ የሆነ ስቱዲዮ ውስጥ ቦምብ ፈነዳ እንበል
እንደዚህ አይነት ቪዥዋል ኤፌክትስ ለመስራት ቤቱ ኮላፕስ ሲያደርግና እኔ የማሳየውን ሪያክሽን ወደ ቪኤፍኤክስ ለመቀየር የምንፈልገው አንድ ነገር ስታርቲንግ ፍሬም ወይ ደግሞ የመጀመሪያ ኢሜጅ ነው። የመጀመሪያውን ኢሜጅ ካገኘን ያንን ኢሜጅ ቪዲዮ ማድረግ እንችላለን። ስለዚህ እያወራው የሆነ ፖይንት ላይ ስክሪን ካፕቸር አድርጌ ከቪዲዮ ላይ ኤኒ ካፕከት ወይ ደግሞ አዶቤ ፕሪሚየር አንደኛውን መርጣችሁ ስክሪን ካፕቸር ማለት ነው። ስለዚህ ለምሳሌ አሁን እችን ሞመንት ካፕቸር አድርጊያት ወስጃታለሁ። እንዴት እንደሚሰራ በሁሉም ላይ ያሳያችኋለሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሂድ። መጀመሪያ የምናደርገው ነገር ምንድን ነው? ፕሪሚየር ላይ ካላችሁ ኢምፖርት እናደርጋለን ቪዲዮውን ቪኤፍኤክስ የሚሰራበትን ቪዲዮ ፕሪሚየር ላይ ወይ ደግሞ ካፕከት እናንተ የሚመቻችሁ ኤኒ ሶፍትዌር ላይ ሄዳችሁ ወይ ደግሞ ቪዲዮ ከፍታችሁ ስክሪን ካፕቸር ማድረግ ትችላላችሁ። ኤክስፖርት ፍሬም የምትለው አነካታለሁ። መፈልግበት ፍሬም ላይ አድርጌ ኤክስፖርት አደርገዋለሁ ማለት ነው። ስታርቲንግ ፍሬማችን ይህን ይመስላል። ይህንን ስታርቲንግ ፍሬም ወስድ እና እናያቸዋለን ብለን ቃል ከገባናቸው የቪዲዮ ቱሎች መካከል አንደኛው ቪኦ3 ነው። ቪኦ3 ለማግኘት ፍሎ ብላችሁ ሰርች ብታደረጉ ሳይን አፕ እንድታደረጉ የሚመጣላችሁ የሳይኒን ኦፕሽን አለ። ሳይን አፕ ካደረጋችሁ በኋላ ሳይኒን ስታደረጉ እንዲህ ኒው ፕሮጀክት ክሬት ማድረግ ያለ ኒው ፕሮጀክት ትሉታላችሁ። እንግዲህ ቪኦ 3.1 የተለያዩ አይነት ፊቸሮች አሉት። ቴክስት ቱ ቪዲዮ ይሰራል፣ ፍሬም ቱ ቪዲዮ፣ ኢንግሪዲየንት ቱ ቪዲዮ ወይ ደግሞ ኢሜጅም ክሬት ማድረግ ትችላላችሁ። ቴክስት ቪዲዮ ማለት የቴክስት ፕሮምፕት ወስደን ያለምንም ሬፈረንስ ኢሜጅ ወደ ቪዲዮ የምንቀይርበት ነው። ፍሬምስ ቱ ቪዲዮ ደግሞ ልክ አሁን እንዳልኳችሁ ፍሬምስ አንድ ፒክቸር የመጀመሪያ ስታርቲንግ ፍሬሟን ወስደን ወደ ቪዲዮ መቀየር እንችላለን። ሌላ ኢንግሪዲየንትስ ቱ ቪዲዮ አለው። ኢንግሪዲየንትስ ቱ ቪዲዮ ደግሞ ኢንግሪዲየንቶች እንሰጠዋለን፣ እንደ ቅመማ ቅመም በሉት። ለምሳሌ የአንድ ሰው ኢሜጅ የሎኬሽን የሆነ አዲስ አበባ አንድ ሽማግሌ ሰውዬ አዲስ አበባ ላይ ከዛ በሆነ የፊልም ስታይሉን ማድ አድርገን በፕሮምፕት ሰውየው አዲስ አበባ ላይ ወክ እያደረገ ሊሆን ይችላል የምንሰጠው ፕሮምፕት ማለት ነው። ስለዚህ የተለያዩ ሶስት የተለያዩ አይነት ኢሜጆች ሰጥተን ያንን ሚክስ አድርጎ የሚሰራበት ኦፕሽን ኢንግሪዲየንትስ ቱ ቪዲዮ ይባላል። ሌላው ኢሜጅ ጀነሬት ማድረግ ይችላል። ሞዴሎቹ ላይ ስንመጣ ቪኦ 3.1 ፋስት፣ ይሄ ፈጣን ነው፣ ጥሩ ኳሊቲ ያለው ርካሽም ነው ሪሌቲቭሊ ከሌሎቹ ኳሊቲዎች ከሌሎቹ ከቪኦ 3.1 ከኳሊቲው ማለት ነው። ሁለተኛው ቪኦ 3.1 ኳሊቲ ነው። ኳሊቲው ሪሌቲቭሊ ከፋስቱ የተሻለ ኳሊቲ አለው፣ የተሻለ አውትፑት አለው። ብዙ ጊዜ ፍሪ እንትን ላይ ካላችሁ 3.1 ፋስቱን ተጠቀሙ። ምክንያቱም ክሬዲታቸው በጣም የተለያየ ነው። የኳሊቲው 100 ክሬዲት ሲሆን የ3.1 ግን 10 ክሬዲት ነው የሚወስደው። ስለዚህ ልዩነቱ ደግሞ ብዙ አይደለም። ስለዚህ ፋስቱን እንመርጣለን። ለዚህኛው ፕሮጀክት ፍሬምስ ቱ ቪዲዮ የሚለውን እንመርጥና አፕሎድ እናደርጋለን ያንን ስታርቲንግ ፍሬማችንን ማለት ነው። ስለዚህ እሷን ስታርቲንግ ፍሬም አፕሎድ አደረግናት። አሁን አፕሎድ ካደረግን በኋላ ዊኒድ ፕሮምፕት እንፈልጋለን። ኤክስፕሎዥኑ ሀፕን እንዲያደርግ እንዴት አድርገን ነው ፕሮምፕት ክሬት የምናደርገው? የመጀመሪያው ኤፒሶድ ላይ እንዴት ፕሮምፕት ጀነሬት እንደምናደርግ ክሬት እንደምናደርግ አሳይቻችሁ ነበር። አሁንም ድጋሚ እሱን ለማየት እንሞክራለን። ቻት ጂፒቲ ላይ ትገቡና ቻት ጂፒቲ ላይ ጂፒቲስ የሚላል ከስተም ክሬት የተደረጉ ጂፒቲዎች አሉ። እዛ ጂፒቲ ላይ ሰርች ማድረግ ትችላላችሁ። ኤክስፕሎር ጂፒቲስ የሚለውን ነክታችሁ በጣም ብዙ ከስተም የተሰሩ የጂፒቲዎችን ታገኛላችሁ። ከነዛ ጂፒቲዎች መካከል ብዙ ሬት ያላቸውን ብዙ ሰው የተጠቀመባቸውን መርጣችሁ በእነሱ ፕሮምፕት ጀነሬት ማድረግ ትችላላችሁ። ፕሮምፕት ጀነሬተሮች ናቸው እንደምታዩቸው፣ በጣም ብዙ ናቸው። እኔ ከስተም እኔ ያዘጋጀሁት ከስተም ስላለ አቤኔዘር አለማየሁ ብላችሁ ሰርች ብታደረጉ ይህንን ከስተም የቪኦ 3 ፕሮምፕት ጀነሬት ማድረጊያ ለቪኦ 3 ብቻ ሳይሆን ለማንኛውም ቪዲዮ ጀነሬተር ፕሮምፕቶችን ክሬት የሚያደርግ ጂፒቲ ታገኛላችሁ። እሱን ጂፒቲ መርጣችሁ ሀሳባችሁን መግለጽ ነው ማለት ነው። ጂፒቲውን የምንፈልገውን ጂፒቲ ከመረጥን በኋላ በራሳችሁ ሀሳብ ምን ልሰሩ እንዳሰባችሁት በራሳችሁ መንገድ መግለጽ ነው። ለምሳሌ እኔ ኤክስፕሎዥን ኢንሳይድ
ስቱዲዮ ዋይል ዩቲዩበር ኢዝ ፊልሚንግ ቪዲዮ ይላልና ከፈለኩኝ ሪፈረንስ ኢሜጁን ሰጠዋለሁ ኤግዛክትሊ ፕሮምፕቱን ከዛ ጋር ማች እንዲያደርግልኝ ማለት ነው። ሶ ይሄኛው ጂፒቲ ክሬት የሚያደርገው ጄሰን ፕሮምፕቲንግ ይባላል እና ከኖርማል ፕሮምፕቲንግ የተለየ ነው። እናንተ በኖርማል ፕሮምፕት ትነግሩታላችሁ። ሞር ኦፍ እነዚህ የቪዲዮ ቱሎች አንደርስታንድ ስፔሻሊ ቪኦ3 እንደ ሶራ አካባቢ ላይ ሲመጣ እነሱ አንደርስታንድ በሚያደርጉበት ላንጉጅ በጄሰን ፕሮምፕቲንግ ቆንጆ ፕሮምፕት አድርጎ አዘጋጅቶ ይሰጣችኋል ማለት ነው። ስለዚህ ለምሳሌ ኢሜጁን ስታርቲንግ ኢሜጁን እና የምፈልገውን ሀፕን እንዲያደርግ የምፈልገውን ነገር ሰጥቼዋለሁ። እንደምታዩት ኮፒየብል የሆነ ኮፒ የሚደረግ የጄሰን ፕሮምፕት ይሰጠኛል ማለት ነው። ያንን ፕሮምፕት ኮፒ አድርግና ቀጥታ ቪኦ3 ጋር ሄዳለሁ ተመልሼ ማለት ነው። ሶ ስታርቲንግ ፍሬሜን ሰጥቼዋለሁ። የፕሮምፕት ቦክሱ ላይ ፕሮምፕቴን አስገባለሁ። ከዛን ሞዴል እመርጣለሁ። ሞዴሌን ከመረጥኩ በኋላ ጀነሬት እለዋለሁ። ጀነሬት ያደርጋል። የተወሰነ ከ1 እስከ 2 ደቂቃ የሚሆን ሰዓት ያስጠብቀኝና ጀነሬት ያደርግልኛል ቪዲዮ ማለት ነው። እሺ ጀነሬት አድርጎ ጨርሷል። So, I often get asked about the lighting setup here in the studio. ሶ ጉግል እንግዲህ ጀነሬት ያደረገውን ቪዲዮ አይተናል። ሬት ከ10 እኔ ፐርሰናሊ ጥሩ ነው፣ ተመችቶኛል። ምክንያቱም ሳውንድ ኢፌክቱም አለ። ወድቄ መሬት ላይ ያለውን ብታዩ ስቲል ልብሱ ኤቭሪቲንግ ተመሳሳይ ነው፣ ምንም ነገር አልቀየረም። 8 ከ10 እንስጠው ለቪኦ 3.1። ተመሳሳይ ነገር ሌሎቹ ሞዴሎች ላይ እንስራ ማለት ነው። ሌላው ቪዲዮ ጀነሬት ማድረግ ከፈለግን ቪዲዮ ጀነሬት የምናደርግበት ሳይት ግሮክ ነው። ቅድም ያልኳችሁ የኤለን መስክ ግሮክ ላይ እንሂድና እስቲ ተመሳሳይ ነገር እናደርግ ማለት ነው። አፕሎድ ፋይል በለው ስታርቲንግ ፍሬም፣ ከዛ የፕሮምፕት መጻፊያው ላይ ፕሮምፕታችንን እንጽፋለን ማለት ነው። ላፕቶፑ ወደ ታብ ትራንስፈር ለጉግል አትሊስት 4 ቻንስ ስለሰጠ ነው። ሌላ 1 ቻንስ እንስጠውና በጣም ጥሩ ነው። ሁለተኛ ላይ ያገኘ ነው። ይህንን እንግዲህ ሬት ለማድረግ አይ ቲንክ 7 ሰጥቼዋለሁ። ምክንያቱም ኦዲዮንም ልክ እንደ ቪኦ3 ኦዲዮም አብሮ ጀነሬት ያደርጋል። ጥሩ አይነት ፊዚክስ ነው ያየሁት። ሶስተኛ እስቲ ሉማ ላብስ ላይ እንሂድና ተመሳሳይ ፍሬም እንሰጠዋለን። ስታርቲንግ ፍሬም እንሰጠዋለን። ስታርቲንግ ፍሬማችንን ሰጥተነዋል። የሉማ ላብስ ጀነሬት ሲያደርግ ሎድ የሚያደርግበትን ሲስተም በጣም ወደዋል። ሉማ ጀነሬት እያደረገ እስከዛ ደግሞ ረንዌይ ላይ እንግባና the same thing እናደርግ። አፕሎድ እናደርጋለን ስታርቲንግ ፍሬማችንን ፕሮምፕት ቦታው ላይ ፕሮምፕታችንን እንጽፋለን፣ እንስብለታለን። ከዛ ሰከንዱን 10 ሰከንድ ላድርገው። እዚህ የመጨረሻው ሌተስት ቱላቸው GM4 ቱርቦ ነው። ፈጣን ስለሆነ ይህንን ወስድና ጀነሬት እለዋለሁ ማለት ነው። እንግዲህ ቫዮሌሽን ፖሊሲ ላይ ቴክስት ፕሮምፕት ሜይ ቫዮሌት አወር ዩዜጅ ፖሊሲ ብሎኛል። ረንዌይ ላይ እንደዚህ አይነት ነገሮች ሁሉም ቱሎች ላይ ያጋጥማሉ። ኤክስፕሎዥን ምናምን ስላልነው ያንን ነገር ፍላግ አድርጎ አውጥቶት ጀነሬት ማድረግ አትችልም እያለኝ ነው። በተወሰነ መልኩ ፕሮምፕቱን ለመቀየር ሞክራለሁ። ዩቲዩበር የሚለውን ሳጠፋ ጀነሬት ማድረግ ጀመረ። ያው ስፔሲፊክሊ የሆነን ሰው ታርጌት ለማድረግ ሊመስል ይችላል በሚል ነው ፍላግ አድርጎት የነበረው። ረንዌይ እንግዲህ የሰራልን ቪዲዮ ይህንን ይመስላል። መጥፎ አይደለም፣ ግን ሪያሊስቲክ አይመስልም። በጣም ስሎ ነው። ኤክስፕሎዥኑም የሪያሊስቲክ አይነት ኤክስፕሎዥን አይመስልም። ሉማ ላብስ ላይ ተመልሰን እንሂድና የሉማንም ለማየት እንሞክር። ስቲል ጀነሬት እያደረገ ነው የሉማ ላብስ። ሶራ ካሚዮ የሚባል ፊቸር አምጥተው ልክ እንደ ሶሻል ሚዲያ ፕላትፎርም ልክ እንደ ቲክቶክ ሾርት
አጭር የኤአይ ቪዲዮዎችን በመስራት ከሰዎች ጋር ኢንተራክት ላይክ ሼር በተለያየ መንገድ የምታደርጉበት ከዛ ውጭ ደግሞ በጣም ፓወርፉል የሆነ የካሚዮ የሚባል ፊቸር አላቸው። ይህ ካሚዮ ምንድን ነው? ለምሳሌ እዚህ ጋር ቪዲዮ ትቀርጻላችሁ። ቪዲዮ ከቀረጻችሁ በኋላ የእናንተን ቪዲዮ ይወስድና ያንን ቪዲዮ አዘ ሪፍረንስ ይወስደዋል። ስለዚህ የእናንተን ካሚዮ ሰዎች እንዲጠቀሙ ክፍት ማድረግ ትችላላችሁ። ያንን ካሚዮ ፊቸር ለምሳሌ እዚህ ጋር አቤኒ ብዬ ከመረጥኩኝ የኔን ሪፍረንስ ወስዶ ነው የሚሰራልኝ ማለት ነው። ስለዚህ አሁን ትልቁ የሶራ ችግር ምንድን ነው? አፕሎድ ብናደርግለት የሪፈረንስ ኢሜጆችን አይወስድም። አሁን ከረንትሊ ሰው ያለባቸውን ኤኒ ሪፈረንስ ኢሜጆች አሁን ይሄንን ጀኔሬት አድርግልኝ ብዬው በጠይቀው ጀኔሬት አያደርግም። እንግዲህ እስቲ ሞክር። ነገር ግን ብሎክ ነው የሚያደርገው፣ ምክንያቱም ያው ካላቸው የፖሊሲ አንጻር ብሎክ ያደርጉታል። ስለዚህ በተለየ መንገድ ሶራን ቴስት እናድርገው። አቤኒ የሚለውን ካሚዮ የራሴን ካሚዮ ወስጄ ፕሮምፕቱን እሰጠዋለሁ። Basically with this setup ቪዲዮ ጥሩ ነው። ቪዲዮን ወድጄዋለሁ፣ ግን ከፌቸር አንጻር ከሪፈረንስ ኢሜጅ ስለማይቀበል በዛ ምክንያት 5 ሰጥቼዋለሁ። ሉማ ከጨረሰ ሉማ ጋር እንሄዳለን። ኦኬ እሺ ጨርሷል። የሉማን ቼክ እናደርገው። በዚህ አይነት መልኩ ጀኔሬት አድርጎልናል። በጣም ይቆያል የመጀመሪያው ነገር ጀኔሬት ለማድረግ። ሁለተኛ ደግሞ አይታችሁት ከሆነ መጀመሪያ አካባቢ ላይ ሙሉ በሙሉ ኢሜጁን ኮምፕሊትሊ ነው የሚቀይረው እና በጣም ፋስት የሆኑ አክሽኖች ላይ ምናምን ጥሩ ቪዲዮዎች ይሰራል። ለዚህኛው ቪዲዮ ግን አትሊስት ስታርቲንግ ፍሬምስ ስለሚሰጠን የጠየቅነውን ነገር በተወሰነ መልኩ ስለሰራለን 6 ሰጥቼዋለሁ። የዩኤሶቹን ጨርሰናል። እነዚህ የቻይኖቹን ቱሎች አክሰስ ለማድረግ ሰርድ ፓርቲ ቱሎችን እንጠቀም፣ ሁሉንም በአንድ ቦታ እንድናገኛቸው። ለዚህም ቴስት ለማድረግ ጥሩ ሳይት ፋሊያይ ነው። ለምሳሌ የመጀመሪያ ቴስት ማድረግ የምንፈልገው ሲዳንስ ቢሆን ሲዳንስን ሰርች እናደርግና የባይትዳንስ ካምፓኒ ነው ሲዳንስ። ኢሜጅ ቱ ቪዲዮ ላይ እንምረጥና ቅድም እንዳደረግነው ኢሜጃችንን እንመርጣለን። ከዛ ፕሮምፕት መጻፊያው ላይ ፕሮምፕታችንን ፔስት እናደርጋለን። ኦኬ ሲዳንስ ቪዲዮ ጀኔሬት አድርጎ ጨርሷል። ሌሎች ቪዲዮ ጀኔሬቲንግ ቱሎች ሌላ ለምሳሌ በጣም እንደዚህ አክሽን ያልበዛበት በጣም ስሎ የሆኑ ቪዲዮዎች ላይ ጥሩ ቪዲዮዎችን ይሰራል። ለዚህኛው ግን አሪፍ እንትን አልሰጠንም። አሁን ደግሞ እስቲ ክሊንግን እንሞክረው። ክሊንግን እንመርጣለን። ስታርቲንግ ፍሬማችንን አፕሎድ እናደርጋለን። ከዛ ፕሮምፕት መጻፊያው ላይ ፕሮምፕታችንን እንጽፋለን። 10 ሰከንድ እናድርገው፣ ረን እንለዋለን። ክሊንግ ጥሩ በጣም የሚገርም ስራ ነው የሰራው። ትንሽ ስሎሞ የማድረግ ስሎሞሽን የማድረግ ምክንያቱም በጣም አክሽን ሻት ነው እና በስሎሞ ልናየው አንችልም እና ስሎሞሽን የማድረግ ችግር አለ እንጂ ጀነራሊ ቪዲዮ በጣም ጥሩ የሚባል አይነት ቪዲዮ እንጂ ያደረገልን ማለት ነው። ስኮርስ እናደርገው እንግዲህ አይ ቲንክ 6 ሰጠዋለሁ ለክሊንግ ማለት ነው። እንግዲህ ሁሉንም ቪዲዮ ጀነሬት ማድረጊያ ቱሎች ሞክረናል፣ ጀነሬት አድርገናል ቪዲዮዎችን። በዚህ መልኩ እንግዲህ ራንክ አድርጌያቸዋለሁ። ከሁሉም
ከ10 ያላቸውን ውጤት በዚህ መልኩ አስቀምጨዋለሁ። እናንተም ደግሞ ገብታችሁ የራሳችሁን ቪዲዮ ጀነሬት በማድረግ እንድትጠቀሙባቸው ጋብዛችኋለሁ። ይህን ፕሮግራም ያቀረብኩላችሁ አቤኒዘር ነበርኩኝ። ሳምንት በተለየ ፕሮግራም እስከምንገናኝ መልካም ሳምንት።